እንዲሆኝ ባዋራሽ ሞን ያው እንደ ተመልካች ነው። በነገር ላይ እሺ ቀይራለሁ። እየናክሽን ነው። እኔ አሁን እየናክሽኝ ነው ይመስለኝ። ውይ አልኩ በቃ ዞሮ ዞሮ እንደ ተመልካቹ ነው። ሰው ግን ለእኔ እንደዛ አልመሰለኝም። እስከዛሬም ሰው እንደዛ አላለኝም እንጂ ቀይረው ነበር። አንዳንድ ሰው እረዳለሁ። አሁን አንዳንድ ሰው ኢንተርኔት ቤት ሄዶ ምናምን ሰው ነው የሚቀይርለት። አይ እኔ ራሴ ነኝ የሚቀይሩት ነበረ ሌላ እና ያኔም ስታስገባኝ ይህ አልነበረም። በእርግጥ ሌላ ነበረ። ቀይሪና ነይ ኢንተርኔት ቤት ካልሆነ አሁኑኑ ቀይረሽ ላኪልኝ ድጋሚ። እሺ ሞን እሺ። እኔ ሰው እየተነፈሰብኝ ማውራት አልችልም። ቦኒታ አወኩሽ እኮ አሁን ማወኩሽ። አጀሪት መቼ ጊፍት ትሰጫለሽ? አንቺን ማስገባሽ አበድኩ እንዴ? አላስገባሽም። ለሌላ ትበትኑና 29 ሌቭል ላይ ስትሆኑ ትመጣላችሁ። ከዛን እዚህ የሜምበርሺፕ ብቻ አንድ ኮይን ትልካላችሁ። ቤቱን በእኛ ይታዘዝልን። አሁን እነ ዴድሎክ እነ በቃሉ ላይቭን አጥፍታ ሂድ ቢሉኝ ራሱ አጠፋለሁ። ምክንያቱም ብዙ ነገር እኔ ላይ ነው ኤክስፔንድ ያደረጉት። እንዴት ልበላችሁ? እናንተ ለማንም ስትሰጡት ሁሉና 28 29 ሌቭል ላይ ስትደርሱ ገብታችሁ እኔ ነኝ ፈላጭ ቆራጭ። እሺ ሜሊ እንዴት ነሽ? ሜሊ አለው። እንዴት ነሽ ሜሊ? ሜሊ ከየት ነው? ወይ አይሰማም? ወይ ይሰማል። እንዴት ነህ? ከባርዳ ባይተዋር አረገኝ ባይተዋር። እሺ ስንት ዓመትሽ ነው ሜሪ? እኔ ስንት ዓመቴ ነው የሚመስለው ሲታይ ፕሮፋይሉ ማለት ነው። እኔ እንጃ ሜሪ ከስምሽ ጎን የአሜሪካ ባንዲራ አረጋለሁ ብለሽ የላይቤሪያን ባንዲራ ነው ያረግሽው። ጠጋ በል እስኪ። የሲንጋፖር ነው የላይቤሪያ መሰለኝ። እሱ ምኞት ነው። እሺ ሰው ላይቤሪያ ይመኛል። እንትን ጦጣ ለመብላት ነው። ጦጣ ነው የሚበሉት እኮ ላይቤሪያዎች። የአሜሪካ ባንዲራ መስሎች ነው። በይ ስምሽን ቀይር። የአሜሪካ 54 ኮከብ ነው ያለው። ይሄ አንድ ኮከብ የላይቤሪያ ነው። የላይቤሪያ ውጭ እንደው ጌታ ሆይ ድሮስ የተማሩ ጥሩ ቆንጆች ይመጡ ነበር። ምን ነው አሁን ደንቆሮ ሴት ልጅ እኮ ሳምሪ ቴንክ ዩ። እስቲ ሼር ኮፒ ሊንኩስን ደረሰ። እንደው የኔ ሰዎች አትሰሙኝ። ሰላም ነሽ ማያ? እንዴት ነሽ? ደህና ነኝ። እንዴት ነው? አለማያት ከየት ነው? እኔ ከአፋር ክልል ነኝ። ማያ ምንድን ነው? እስቲ ቪዲዮ አብሪ። ጫጫታ ውስጥ ነሽ? ምን ጭፈራ ላይ ነሽ? አይደለሁም። እስቲ ቪዲዮ አብሪ። ቪዲዮ አብሪ። ኦ ማይ ጋድ! ውጪ! ኦ ማይ ጋድ! ግን እንዲግባብሽና ምን አባሽ መንገድ ላይ ቫዝሊን ያልተቀባ የነጫጭባ ሰው አይደል እንደሚያይሽ? እዚህ ላይ ጽድት ያለ 1000 ሰው ባይሽ ምን ትሆኛ? ኦ ማይ ጋድ! ያጣብቅሽ ከግንድ። ሰላም
ሰላም ሰላም እንዴት ነህ? አለን። ተዋበች እንዴት ነሽ? ተዋበች ከየት ነው? ከአዳማ። ተዋበች እስቲ ካሜራ አብሪ። ተኝቻለሁ። ከተኛሽ ታዲያ እኔ ላይ ምን ላይ ባስገባሽ? እኔ ምን አይነት እንደው እቺ ደግሞ ምን አይጥ የመሰለሽ ልጅ ናት። በመድኃኒዓለም ከተኛችሁ እኔ ጋር ለምን ትገባላችሁ? ከተኛሽ አርፈሽ አተኝም እንዴ? እሺ ሰላም። ዛሬ ደንቆሮ ደንቆሮ ብቻ ነው እየገባ ያለው። መድኃኒዓለምን ውስጥ ላስገባ በቃ። የት ሆነሽ ነው? ቤት 24 ምግብ እየበላሁ ምንድን ነው አኩርፋ ፊትህ? አይ አላኮራም። ምን ሆነህ ነው ንገረኝ። እኔ ልፍታልክ። ኮካ ጠጪ፣ ጥሩ አይደለም። የኔ ቤት ውስጥ ማለት ነው ገብተክ ባስኬት ሙሉ ኮካ ነው። ማርያም ለዛ ነው ጡትሽ የጠፋው። አጥንት ያሳሳል እኮ አለ እዚህ ጋር አይታየህም እንዴ? ምንድን ነው ደረት ነው ያለሽ እኮ። ኧረ አለኝ። ሆ ባይ ዘ ወይ እድሜም ገና ነው። ቀስ በቀስ ይወጣል። ያ ዴቫው ሮባ ቪአይፒ ያገኘናት ፀጉሯ እርጥቦ ነው ምናምን። እዛ አይደለም የተገናኘ ነው። አትዋሽ። መንገድ ላይ ነበር የተገናኘ ነው። ወይኔ ሙልኪን በስመ አብ ወልድ። ወይ የት ሆነሽ ነው? ዛሬ መውጣት ፕላን አለሽ? የውሃ እናት አምጥቼልሽ ነበረ። ምን የውሃ እናት? የውሃ እናት ማለት ነው? ለጡትሽ ነድፋ የሚያተልቅ ነው። ከነደፈችሽ ይታልቃል ጡትሽ። አለኝ ፈጣሪ ይመስገን። እስቲ ካሜራውን አርቂው። የማን ይተልቃል ጋይስ? ታየኝ። ልጅሽ በረሃብ የኔ ይበልጣል። ልጅሽ በረሃብ በቃ አለቀለት። ረሃብ ይገለዋል። ስጀመር ሴት ልጅ ስታረግዝ እኮ ይወጣል። አታውቅም? ይወጣል እንዴ? ቄጤ የለ ጡት የለ በሙሉ ነው የሚወጣው። ላስረግዝሻ በቃ እንደዛ ከሆነ ቢያንስ 23 ዓመቴ ነው እኔ መውለድ የምፈልገው።
አሁን ስንት ነሽ? 19 በ19 ዓመትሽ ነው እንዲህ የምትሆኚው? እንዴት ሆንኩኝ? ኮካ የምትጠጪው? ኮካማ በጣም ነው የምወደው። ኮካ ምን ማለቴ ምን ጉዳት ነው ያለው? ጉዳቱን ንገረኝ። ጣትሽን ለምንድን የምትጠቢው? እየበላው ነው። በጣም ምንድን ነው የምትበይው? ጥብስ ቤት ሰርታችሁ ራሴ ሰርቼ ባይዘው ባለሙያ ነኝ፣ ጎበዝ ነኝ። የሆነ ጊዜ ተሰክሽኝ ነበራ ፎቶውን ምናምን ግድግዳ ላይ ለጥፌው ምናምን ትይ ነበር። እንዴ በኋላ ላይ ነው እንትን ያደረኩት ያነሳሁት። ለምንድን ነው የለጠፍሽው ፎቶ? አይ እዚህ ላይ አልናገርም። ቃሉ አባቴ ያመሰግናለሁ በቃሉ። ጋይስ ታፕ አድርጉ። ሆሆ ሎጣ ባይዘው ሙን በአካል በጣም ቆንጆ ነክ። ማርያም ከቪዲዮ ይልቅ በአካል ታምራለች። ባይዘው ጋይስ ማለት ነው ስሙ ልንገራቸው። ሙን በአካል ቆፍጣና ነው፣ ቆንጂዬ ነው ምናምን። ኦ ማይ ጋድ ኮራ ያለ ነው በቃ እንዴ። አመሰግናለሁ አትልም? ለምን እዛው አልነገርሽኝም? አሁን ለምን ትነግሪኛለሽ? አፍሬ ነው ጓደኛክ ነበር እዛን ሰዓት። አሁንም እኮ ጓደኛ ያለ እኮ ቴክስት ያደረገልኝ ነው። አይ ብቻ ቆንጆ ነክ። ይቆጨኛል። ያን ቀን እዛ መቆየት ነበረብን። የት የሄዳችሁ ቀን? እኔ ግን በአካል እንዴት ነኝ? ታስጠያለሽ። አንተ እኮ ደንግጠሃል። እንዴ ቀይ ነሽ እንዴ? በስመ አብ ቦልድ ምናምን ብለሃል። አሳውሳለሁ እዛን ቀን። አዎ ይሄ አላልክም? እንትን ለምጽ ያለባቸው ሰዎች አሉ። እነሱ መስለሽ አልኩ። በስመ አብ ባይዘው ኃይለኛ ህመም ነው እሱ። ታው ምን መድኃኒት የለውም። ይሄ ልምጽ ነው። አሁን ትወጫለሽ አትወጪም? ጾም ፈታሽ? አው ጾም ነበር እስከ 9 ሰዓት። ማማት ላይ ደግሞ እስከ 12 ሰዓት። ጊታር መታሽ? ማን ነገርልኝ እንደምችል? ድሮ መቀሌ ያለው የበገና ተማሪ ነበርኩኝ። አይ በገና ሳይሆን ጊታር። አንቺ ጊታር ዲጄ? አልችልም እንደዛ ነገር። እንደዛ አልችልም። ምንድን ነው የማትችይው? ጊታር ነው። እንዴ አልችልም። ወቻው አይ ፊዮና ግን ወጥ መስራት ትችላለህ? ሙን አትችልም። ምን ይሰራል ወጥ? አራት ላሽ እጅሽን ስለመድኃኒዓለም። እሺ በቃ እጆቼ በጣም ስለሚጣፍጡ ነው።
ከነጋ ሽንት ቤት ገብተሻል? ገብቻለሁ፣ ግን ስወጣ በደንብ ታጥቤ ነው የምወጣው። ፋራውን ዱብ አድርገሻል? አርገን እሱን ያጸዳሽበትን ጥፍር ድረስ ላስ አይደረግም። አይ አረ እንደዛ አትበልሙን እንዴ! በስመ አብ ወልድ በጣም ነው የሚቀፋው። ማርያም አው እጅሽን እንደዛ ስትልሽ እንደዛ ነው የሚቀፈው። የራሴ እጅ እኮ ነው። እኔ እንደዛ ነገር አውጥቼ አላውቅም። ባይዘው ከተተሽ ስማኝ፣ ለልደቴ ላከብረው ነው አሁን። ዛት ጾም ነበረ ባለፈው። ከዛ አንተን እጠራሃለሁ እኮ። እሺ እንመጣለን። እስቲ አዎ ማርያም እጠራሃለሁ። ስለሚመሽብኝ እናንተ ጋር አራለሁ። ችግር የለውም። ክፍል አለን። አንድ ክፍል ብቻ አይደለችም ያለችው። እሺ እሺ እሺ። ባይዘው የሆነ ጊዜ ግን ይቅርብኝ በቃ። የሆነ ጊዜ ቁምጣ አድርገህ ወጥተህ ነበረ ቪዲዮ ላይ። ከዛ አጋጣሚ ነው ሳታውቀው ነው ላይቭ ውስጥ ከኔ ጋር ገብተህ እና እኔ አየሁክ። ሃፒ በርዝዴይ ቴንክ ዩ ጌትሽ። አታስታውስም? ከዛማ እኔ አፈርኩኝ በቃ። እንዲህ ተደበቅኩኝ። በስመ አብ ምናምን ብዬ ለምን አፍራለሁ? አንቺም ደውዬሽ አቤት ያናቸው ዳኒ እንዴት ነው? ባይዘው ትመጣለህ? እሺ መቼ ነው? ዛሬ ምንድነው ቀኑ? ሐሙስ ነው። እሑድ ነው የሚሆነው። እሑድ እኔ ድሬዳዋ ነኝ እናቴ። ቻው ቻው በሽ። ቆሰለን እኮ ደረቅን፣ አንጀታችን እርር አለ። እኔ ምን አይነት ነገር ችላና ዳቅ። አይ መድኃኒዓለም አሁን አስቡት፣ ከዚህ ሰውዬ ጋር ሆኜ ቢሆን እንደዛ የተፈጠረው አስቡት። ምን አጋጠመሽ? ፈሳሽ ላይቭ ላይ ምንድን ነው የተፈጠረው? ከዚህ ሰውዬ ጋር የተፈጠረው እና ምን ችግር አለው? አንተ ብትኖር እሱን ሳደርግ አይ ምንም ችግር የለም። ግን እኔ ስቃለሁ፣ ብታንዛርጩ አሁን ስቃለሁ። በጣም ነው የምስቀው። እስኪ ተወኝ። የዛሬው ቅሌቴ እንደው ፈጣሪ መቼም እንደው ከብዙ ነገር ይሰውረኛል። ሰወረኝ እንደው ዛሬ እንደው የሰሞኑ አጀንዳ ማድረጊያ ሳልሆን እንደው መድኃኒዓለም ሰወረኝ። እንደው መድኃኒዓለም መቼም በዚህ ፍጥነት ሲጀመር አላያችሁትም። እንኳን ስክሪንሻት ልታደርጉ። ምን ጡትሽን ነው? ምን ወጥቶ ነው? ምንድን ነው? የኔ ወንድም ይሄ እንትን ነው ማለት ነው። ልክ እንደዚህ ምናምን ሳደርግ ይሄ እንደዚህ ብርግድ አለ። ይሄ ወለታች እንዲህ ጸጉሬ እንደዚህ ተለፍቶ ስለነበር ጸጉሬ እንደዚህ ስለነበር ማለት ነው። እመቤቴን ይሄ ተፈቶ ማለት ነው እዚህ ጋር ሆዴ ጋር ደርሷል። ጸጉሬ ስለነበር ምንም አላዩም እነሱ። እኔ ነኝ ያስነቃሁት። ባልጮህ ራሱ አይነቁም ነበር። እንደዚህ በጸጉሬ እንትን ብየዋለሁ። እስከታች እኮ አሁንም በከፍቹ እኮ ምንም አይታይም እኮ። ኧረ እባክህ በጣም የሉም እኮ ታች ናቸው። እዚህ ጥቁሩ ጋር ነው እርግጠኛ ነኝ።
እውነት በለው እውነትህን ነው። አንቺ እንድታልፊ እነሱ ወደቁ የሚል አባባል አታውቂም? በስለስ ወደ ምታባርኩ ነገር ይፈርድ ጠብቂ። ፖስቱት ካገኛችሁ ግን ምንም አይታይም ነበር። ካገኛችሁ አንቺ በሰላም እንድትኖሪ እነሱ ተሰቃዩ። አንቺ ምን የምትይው? አንቺ በሰላም እንድትኖሪ እነሱ ተሰቃዩ። አንቺ እንዲያልፍልሽ እነሱ ወደቁ ይጋባባል ማለት እንጂ ሰው ሲል ነው የሰማሁት። ተመስገን አምላክ። ፀጉርሽን አትነካኪው፣ አስሬ ጥሩ አይደለም እኮ። ኮላስተካክለዋ ተስተካከለ እኮ። እሺ እንዴት ነህ? እግዚአብሔር ይመስገን። ጥጋብሽ በረደልሽ? ጥጋብሽ ማለት ባለፈው ሳንደባለልሽ ነበር። አንተ በጣም ሰነፍ እንትን ከመሆኔ የተነሳ እኔ እየቀጣሁ ወጣ። እኔ ግን አንተ ስትቀጣኝ ሰውዬህ እስከሚወጣ ድረስ ጣና ሲመጣ ነው ሰው እየወጣው ነበር። ልክ ሲወጣ ማለት ነው አንተም ወጣ። አየህ፣ እኔ ግን ጣና የለ ማን የለ ለሰው ሸር አላደርግ። እኔ ሸር ማድረግ አልወድ። ገባ? አስለቀስንሽ እኮ በጣም አስለቀስንሽ። እኔ ስላልቀስኩ ነው እንጂ እንዳንተ እኮ ላስት ጌም ብዬ እኮ መውጣት እችል ነበር፣ ግን አልፈልግም። እኔ አሁን ወደፊትም አንተ ራሱ ብታደርገው ሚጣጣ ሰው ሲጠፋ ወጣሁት። 3000 2000 ስታመጪ ነው የወጣሁት። ኧረ እባክህ ወላሂ በል ደፋር። በጣም እየቀጣሁ ባለበት ሰዓት እኮ ነው እንትን ብለህ የወጣው። ክርስቲያን ኮንሽ ወላሂ በል ለምን ትያለሽ? እኔ እናንተ በጣም ልዩነት አለ። እኔ አንተም ብትሆን ሌላ ጌመር እንደዛ አላደርግም። ሲጀመር አሁን ሌላ እንደዚህ እንትን ምናምን ቢሆን ነው፣ ግን እኔ ሲጀመር ጣና እንኳን ጌም ብጫወት ባልጫወት ምናምን ዝም ብሎ የሚያወርድ ሰው ነው። ኦኬ ብጫወት ባልጫወት ምን አድርግ ነው የምትይኝ? አሁን ትጮቻለሽ ጌም? ወይስ ቴክስት አድርገሽ ምናምን? እኔ እንኳን ቴክስት ላደርግ ሼርም አላደርግ። ሲጀመር እኔ ስገባሉ ሁሌም ፋሚሊዎች እኔ ስገባ በቃ ይገባል። ማን ይጠብቃሉ? እኔን እኮ ነው የሚጠብቁት። ቅድስት ላይ መቼ ነው ትገባ ምናምን ያለ ተጠባበቁኝ እኮ። ጊፍታርህ ደግሞ ሌላ ቦታ ሄደልህ ሊያስቀጣይ ማለት ነው፣ የሚሳካለት መስሎት። ከዛ በኋላ ሳይሳካለት ሲቀር ጊዜ አሳዘነኝ። ጋይስ ሌስ ጎደብ ታፋርም ብዙ ታወሪያለሽ። እኔ አላወራሁም፣ በጣም ጥቂት ነው ያወራሁት። ስትቀጪ እሪ ሻወር አልገባም፣ የውሃ ቅጣት እንዲሆኜ አንተ እኮ ነህ አንተ። እኔ እናንተ እንደውም በመቀጣጣት በኩል አንተ እኔ ልትወቅሰኝ አይገባም። አንተ እኔ ልትወቅሰኝ አይገባም። ቢካዝ አንተ ሲሰጠህ ብቻ ነው የምትቀጣው። ሳይሰጠህ ሲቀር እንዴት እንደምታሾፍ እናውቀዋለን። እኔ ሳልሆን ተመልካቾች የሚሆነው። እየተሰጠህ ከሆነ ግን ትቀጣለህ። ግን ካልተሰጠህ ግን እኔ እየተሰጠኝ ከሆነ ግን አትቀጣም። ታሾፋለህ፣ ታፌዛለህ። ምንም ጥያቄ የለም። ካስቲ ነፊ አንዴ ይሄ መስቲካ ቃቅ ምን እንጂ የሚነፋ አይደለም። አሁን ጌም ትጮሻለሽ ወይስ ወሬሽን ትቀጥያለሽ? ተጫውት
ጋይስ ወደ ታፓርጉ መጀመሪያው ነገር የሚሆነው ዳግመ ትንሣኤ እየመጣ ነው። ድሆች አሉ፣ እነሱን ታበያለሽ። እሱም ባትለኝም በራሴ መንገድ አድርጋለሁ። 30,000 ብር ትልኪያለሽ። ለማን ነው 30,000 ብር የምልከው? ለማን ነው 30,000 ብር? እነሱን ለማበያ እኮ ለማን ነው የምልከው? አለ እርጥብ የምትሰራ 400 ሰው ታበያለሽ። ብሩን ታዲያ አንተ ለምን ትወስንልኛለህ? ስለምልከው ብር አንተ ማን ወሳኝ አረጋ? አንደኛ 400 ሰው ሂሳብ እሱ ነው። 400 ሰው አንተ ይሄን ታደርጋለህ? 30,000 ብር ትራንስፈር ታደርግልኛለህ ለምፈልገው ሰው? እኔ እንዳንቺ ብዙ አላወራማ፣ የለኝም። እኔ አንቺ እኮ ብዙ ታወሪያለሽ፣ ምንም የላትም ትንሽ ናት ምናምን ስለምትይ ነው። እኔ ብር ላይ ትንሽ ናት ምንም የላትም ብያለሁ። አዎ ብዙ ጊዜ አለም በረከትም ያልሽ ልጅ ነሽ። ለ5,000 ብር 5,000 ብር አዎ 5,000 ብር እንኳን ለ5,000 ብር ለ100,000 ብር አለም በረከትም። እኔ ከብር ክብሬ ይበልጥብኛል። ይሄንማ አስረግጬ ነው የምነግርህ። ቲክቶክ ላይ ያለ ሰው ማንኛውም ሰው ክብሩ አይበልጥበትም ከብር። እኔ ክብሬ ይበልጥብኛል። ይሄ እኮ ነው፣ ለዚህ እኮ ነው እኔ አሁን የሚመስለኝን ሰው ማግኘት ያልቻልኩት። ጌመር ላይ የሚመስለኝን ሰው አላገኘሁም። ለዚህ አይ ማንም ሰው ነገርኩሽ። ቲክቶክ ላይ ስንመጣ የመጀመሪያው ነገር ራሳችንን ዝቅ አድርገን ሰዎችን ጊፍት ለመጠየቅ ነው። ስለዚህ ክብር እኔ ራሴን ዝቅ አድርጌ አይደለም ጊፍት ጠየቅሽ ማለት ራስሽን ዝቅ አድርገሻል። እኔ ጊፍት ስጡኝ ብዬ ስጡኝ አልልማ። ልዩነታችን እኮ ይሄ ነው። አረ ባለፈው ግላቡን ልቀቁት እንዲህ ስጡኝ ስትይ ነበር። አረ ተይ ቅድስት ተይ። ግላቤንማ ግላብ አስቀምጡና ስጡኝ እካሌ ጆይን ሲል እካሌ ስጠኝ ምናምን። እናንተ እኮ ጊፍተር እኮ ጆይን ካለ ስጠኝ እኮ ነው የምትሉት። ጊፍት ጋላሪ ሞላልኝ እኮ ነው የምትሉት። ጋይስ ሁለት ዶናት ፈጣሪያቸውን ፍሩና ምን አገናኙ? አሁን እኔ እኮ ጌመር አልባለም ሲጀመር። ጋይስ ጌመር አልባለም እኔ ባይዘው ኬጂ ቴንክ አባቴ ኬጂ አንቺ አትጠይቂም። እኔ ጌመር አልባለም ጋይስ። አንቺ አትጠይቂም ምንም። አባ ሃይሬ ቴንኪው ታፕታፕ አርጉ። ተዋበች ቴንኪው። ቆይ ደብሉ ሲመጣ ትሪፕል ነው የሆነ ነገር ሰጥናላችሁ። ትሪፕል አው ዴሉክ እኔ ጠይቄ አላቅም ማለች። ጠይቄ አላቅም ጊፍት ጠይቄ አላቅም ማለች እና ደነገጥኩኝ። እግዚአብሔር ጋይስ ትሪፕል ነን የሆነ ነገር ጊፍት ጠይቄ አላቅም ማለት። አዎ እኔ ስም ጠርቼ ጊፍተርን ከሌ ስጠኝ አትስጠኝ ብዬ አላቅም። ሲቀጥል ደግሞ ሼር አድርጌ አላቅም። በረከት ቴንኪው። አይ በረከት ዶና ሰጠኝ ቴንኪው። አንዴ ጊፍቱን ላስሞላል ነው። ነገርኩሽ ቲክቶክ ላይ ያለ ሰው ሁሉ ራሱን ዝቅ አድርጎ አንተ እንደዛ ነው የምታስበው። በቃ እኔ ነገርኩህ። አንተ እንደዛ ነው የምታስበው። ሰውን አዝናንቶ ጊፍት ማግኘት ነው አላማው። ተስማማን? እንግዲህ ነገርኩህ። አንተ እንደዛ ከሆንክ አይመለከተኝም ስላንተ። አንተ ክብርህን ዝቅ ያደረክ የሚሰማ ከሆነ ለምን ታደርጋለህ ታዲያ? ለምን ክብርህን ዝቅ ታደርጋለህ? አይ ነው አሁን አንተ የመጣህበት መንገድና እኔ የመጣሁበት ሲጀመር አይገናኝ። እኔ የሆነ ነገር ሲደረግ አጀንዳ እንኳን ሲያደርጉኝ እኔ መሆን የምደበቅ ሰው ነኝ። አልፈልገውም። ምንም አይነት አቴንሽን አልፈልግም። እኔ የኔ ማርቲን ኪውሽ እኔ ቆንጆ ወጣሻለሽ። ባለፈው ግን እንደ ውሻ አስኪጅሻለሁ። ቡች ስልሽ በንብርክክ መተሽ ምን አልከኝ? ባለፈው በንብርክክ አስኪደንሻል። እሱም አድርጌ ይላለኝ እኮ ቅጣት ግዴታ ይልክ
በነገራችን ላይ ጨዋታ ብዬ እስከተጫወተው ድረስ ግዴታ ነው። ተንበርከክ ለምትለው ነገር ደግሞ እኮ እንዲህ በንበርከክ ከዛን እጅሽ እንዲያርገሽ ናይ ቡጭ 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 የዲሎ ኩሻ ናይ ስልሽ መተሻል እና ምን ይጠበስልህ? እኔ አልተቀጣሁም አልኩ እንዴ? ባልቀጣ እኮ ነበር ማውራት የነበረብህ። ምን ይጠበሳል? አይ ምንም አይ እንትን ራስሽን እንደ ንግስት ነው የምታየው ብዬ እኔ እንደ ንግስት አላየሁም፣ ግን ደግሞ ደግሞ እንደምትለው አንተ ክብሬን ጠየ ደግሞ እንትን አልልም እንጂ እኔ እንደ ንግስት አላይም ራሴ። ክብር መጣል ምንድን ነው? አንተ ነህ ያልከው። እዚህ ቲክታክ ላይ ያለን ሰዎች ሁላችንም ክብር የለንም አልክ። እኔ ደግሞ እንደዛ አይደለም። ክብር አለን እኮ ግን እዚህ ላይ ቁጭ እስካልሽ እስቲ አንድ ሰው ግላቡን ተጭኖ አንድ ኮፍያ የሚሰጠኝ ግላቡን ተጭኖ ሌሎቻችሁ ታፕታፕ አድርጎ አንድ 5000 ነግባና አነጣት። ቴንኪዩ ኬጂ። አይ ግላቡን ተጭኖ ዶናት ሰጠኝ በአንዱ ሄደ። ወይኔ አልደመረውም ኬጂ። ቴንኪዩ ግላብ የለቀቀው ልጅ አመሰግናለሁ። ስሙን አላየሁትም። ወይኔ ኬጂ አሁንም አልደመረውም። እጭ አናኪዮን ቴንኪዩ። አረ ሰሊናዬ ቴንኪዩ። አለ ግላብ ግላቡ ባከነ። አንዴ እስክንቀጣት ነው ከዛን ትረጋጋለች። እንዲህ አሁን እንዲህ እያወራች ያለችው ረጋ ትላለች ማለት ትረጋጋለች። ሌሎቻችሁ ደግሞ ታፕታፕ አርጉ። እስኪ ሌሎቻችሁ ታፕታፕ አርጉ፣ ታፕታፕ አርጉ። ይደብዳል ይላል። ቦነስ ሚሽን 50 ይላል። 50 አንድ ሰው ልብ ይስጠኝ ወይ ደግሞ 2 ዶናት ስጡኝ ጋይስ። 2 ዶናት ስጡኝ ወይ አንድ ልብ ስጡኝ። ኧረ አንገቴ እሺ ቃልዬ ነው ማርሽ። እሺ ዶናት አንድ ዶናት ትሪፕሉ እንዲጀምር አንድ ዶናት። ስፒድ ነው ማለት ስፒድ ነው ማለት ቴንክ ዩ ዴባ ሚኮ ቴንክ ዩ። አስታፍ ያደርጋል እንደ ስልኬ ጋይስ። ስፒድ ነው ማለት ጋይስ ስፒድ ነው ማለት አስታፍ ያደርጋል እንደ ስልኬ። ቴንክ ዩ ስታክ ያደርገ ነው ጋይስ። ሙሉት እንጂ ሙሉት ስታክ ያደርገ ነው እንዴ? አሁን ትሪፕሉ ሲመጣ ሁላችንም እስቲ አንዳንድ ኮፍያ እንሰጣለን። እሺ ያላችሁ ሰው 10 ሰው ኮፍያ ቢሰጣኝ ይመጣል። 10 ሰው ያላችሁ ከ1100 ሰው መቼም 10 ሰው አይጠፋውማ። 10 ሰው ደልታፓሩ ጋይስ ሌትስ ጎ ኮፍያ አለ። ኤንጊፍ ትሪፕል ጋይስ ኤንጊፍ ትሪፕል ቃል ይሄማር ኤንጊፍ ትሪፕል ጋይስ 10 ሰው ኮፍያ ጋይስ። አንድ መኒገን ስንት ነው የሚያስገባን? 3500 ያስገባናል። 2500 ያስገባናል አንድ መኒገን። ከዛን አንድ መኒገን ሲጨመር 4000 እንገባለን። ኬጂ ምን ነው ኤኒቲንግ ትሪፕል ኬጂ ቴንኪዩ አባቴ ቴንኪዩ። አንድ ኬጂን አገዙት። አንድ ሰው ሌላ ሰው አንድ መኒገን ሌላ ሰው አንድ ሰው ሌላ መኒገን ትሪፕሉ ሲያልፍ ሌላው በታፕታፕ ይመጣል። እኔ መልሽ ግን ማንንም ሰው ጊፍት አልጠይቅም ማለት ግን አሁን ትሪፕል ነን ስጡኝ እያልሽ ነበረ። እንዳንተ ነገርኩ እኮ እንዳንተ እከሌ ጆይን ባለ ቁጥር ያ ሰው ላይኖረው ይችላል። ሰው እከሌ ጊፍት ስጠኝ ምናምን አለንም እንዳንተ። እኔ ማንን አልኩኝ? አሁን ቆይ እኔ ዝም ብዬ እኮ ትሪፕሉን እንምላው እንዳንቺ ነው ያልኩት። እሺ እኔ ከአንቺ የተለየ ምን አልኩኝ? እከሌ መንገር ስጠኝ እከሌ ኮፍያ ስጠኝ እኮ ስትል ነበር። ነገርኩ እኮ መቼ አልኩት? አንዳንድ ኮፍያ ስጡኝ አልኩኝ። ኬጂ የሚባለው ሊሰጠኝ ወንድሜ ነው አመሰግናለሁ ኬጂ አልኩት። ዴርሎክ መጣ ሰጠኝ አመሰግናለሁ አልኩኝ።
ነገርኩህ። እሺ ኬጂ እኔ ስለምታስቀኝ ነው ኬጂ። ለምንድን ነው የማስቅህ? እንዴ በጣም ነው የምትዋሸው፣ አይታወቅሽም። አንቺን አንድ ቀን ሪካርድ አድርጎ እኔ ሰውዬ መዋሸትና የሆነ እንትን ላይ እንዴ አሁን ምን አልሽ መሰለሽ? እኔ ጠይቄ አላውቅም ጊፍት አልሽ። ጊፍት እኔ ጋር ያሉ ሰዎች ዝም ብሎ ነው የሚሰጡኝ አልሽ። አሁን ትሪፕሉን እንብላ ስትይ ሰማሽ። ሰውዬ ያልኩትን በመጀመሪያ በስነስርዓት አዳምጥ። ሲቀጥል ደግሞ አንተ ሰው እንዲያወራለህ ወይም ደግሞ እሱ ጋር ያለውን ሰው ለማስደሰትና ሰው የሆነ ነገር ትኩረት ለማድረግ ለመሳብ ምናምን ያልሆነ ነገር አትዘላብድም። ደስ የማይል ነገር እያራመድክ ነው። የመጀመሪያ ቅጣት ተንበርከኪ። የምመመው ቤስት ኦፍ ስሪ እኮ ብያለሁ። አላልሽም? የማየትሙት ብያለሁ። ከፈለክ ደግሞ በኋላ ሪካርዱን እልክልሃለሁ። ሪካርዱን እልክልሃለሁ ብላለች። ጋይስ ሪካርዱን እልክልሃለሁ። እኔ አውርቼ እኔ ሰዎችን እኔ ጆሮዬ አንዳንዴ ብላለች። ጋይስ አዎ መዝሙረ ዳዊት ብያለሁ። አሁን ጌሙን ትላንትና እኔ እየተጫወትኩ ትሰማኛለህ? ትላንትና እኔ እየተጫወትኩ ጥለህ ስለወጣህ አሁን ትንሽ ትጠብቀኛለህ። እንደዚህ ሆነን ማለት ነው። ከዛ በኋላ እንደ ትላንትናው ጥሎ ይወጣል ጊፍተርክ ወይስ ያጫውታል? አብረን እናየዋለን። እንደ ትላንትናው ጥሎ ይወጣል ጊፍተርክ ወይስ ያጫውታል? አብረን እናየዋለን። ጋይስ ደብል ታፕ አድርጎ ሰው ይምጣልኝ። ያልገባሽ ደብል ታፕ አድርጎ ሰው ይምጣልኝ። ትላንትና እስከ ጥግ ድረስ ተቀጥቼለት ሰው ሲመጣልኝ ጥሎ ወጥቷል። ስሚኝ አንዴ ከዛ በኋላ አንዴ ላውራ። አንዴ ለማ ዮሐንስ አትደጋግም ኮሜንት። አንዴ ስሚኝ። አንቺ አሁን ብዙ ታወሪያለሽ፣ እኔ አሁን ብዙ እያወራሁ አይደለም። አንቺ እኔን አይደለሽም። እኔ ባይዘዌ ከአንቺ ጋር ጌምም ተጫወትኩም አልተጫወትኩም ጊፍተሮቼ ይሰጡኛል። ገስት ባስገባም በወራም ገስት እያስገባው ከገስት ጋር እየወራሁ ይሰጡኛል። የምሬ ነው የምልሽ። ግን አንቺ አሁን ምን አልሽ? ጊፍተሮቼ ይሰጡሃል ወይ? እንዲሁም እንደኔ ጌም ሳይጮት የሚሰጠው የለም። በጣም ጊፍተሮቼ እንደ ወንድም ናቸው። ከማጫወት ካለማጫወት ጋር አይደለም። እንዲሁም እነሱን ንቄ ነው ከአንቺ ጋር እየተጫወትኩ ያለሁት። አሁን እንዳለ ሁሉም አይወዱሽም። ለምን እንደማይወዱሽ ታውቂያለሽ? የምታወሪው ነገር ሁለት አይነት ወሬ ነው። አንዴ አልጠይቅም አልንበረከክም አልሽ፣ ተንበረከክ ያላቅም አልሽ። ከዛም በኋላ ግን ስልሽ በንበርክክ መተሻል። ባለፈው ቀጥቼሽ ጊፍት አልጠይቅም ዝም ብዬ ነው የምቀመጠው፣ አንተ ትጠይቃለህ አልሽ። ግን ትሪፕል ሙሉልኝ አልሽ። አሁን ትሪፕል የሞሉልሽ ደግሞ ሳይጨርሱ ስትሸነፊ ጊፍተሮችሽ እስኪመጡ ድረስ ሼር አላረግም ብለሽ ነበር። ልታረጊ ነው አሁን፣ ልጠብቂ ነው ጊፍተሮችሽ። ሼር እኔ በህይወት ያደርግ ያለቅም በመጨመሪያ ደረጃ። ሲቀጥል ደግሞ ያላልኩትን ነገር ዝም ብለህ አታውራ። አንተ ዝም ብለህ ሌሎቹ ሰዎች ጋር እንደምታደርገው ቁጭ ብለህ የሆነ ደደብ የሆነ አካልን ለማሳመን ዝም ብለህ የሌላን ሰው ክብር መንካት ተገቢ አይደለም። ስሚኝ ቅድስት፣ አንቺን እኔ ሪካርድ አድርጌ አሰማሻለሁ የምትይው ነገር። እሺ አሁን ቃል በቃል እናውራው። እኔ ጠይቄ ያላቅም ጊፍት አላልሽኝም ብያለሁ እኮ። እኔ ጊፍተር ጆይን ሲል እካሌ ስጠኝ ብዬ በህይወቴ አላቅም። እካሌ ስጠኝ ጊፍት ቆይ ስሚኝ፣ ጌም እየተጫወትሽ ይህን ስጡኝ ብለሽ አታውቂም? ትሪፕል ካላልኩኝ ሲጀመር ጨዋታው ልተኛ እኮ አይደለም የመጣሁት እኔ። ቆይ ስሚኝ፣ ጌም እየተጫወትኩ እኮ ነው እኔ። ልተኛ አይደለም የመጣሁት። ግላቡ ላይ የሆነ ነገር ስጡኝ ብለሻል ብዬ ስነግርሽ አላልኩም አልሽኝ። ትንሽ ቆይቶ ራስሽ ግላብ ልል እችላለሁ እኮ አልኩህ። ሲያሟል እንደ ግላብ አይኖ ግላብ ስጡኝ ልል እችላለሁ። ግላቡን እንጠቀመው ይላሉ። እየጠየቅሽ ነበረ ነገር ግን እያልሽ ነገርኩህ እኮ። እሺ ተንበርክክ ያላቅም የኔ ወንድም፣ እኔ እንዳንተ እካሌ ስጠኝ ብዬ
አልንበረከክም አላልሽም? ተንበርክኬ አላቅም አልንበረከክም። 100 ሺህ ቢከፈለኝ አልሽ አላልሽም? ይሄን እሰይ እንኳን አልኩ ደግ አደረኩ። 100 ሺህ ቢከፈለኝ አይደለም 100 ሺህ ቢከፈለኝ አልንበረከክም። እና ምን ይጠበስልክ እኮ ነው ማለት ለምን እንደምትጨቃጨቀኝ አንተ የሆነ እንትን ነክ እንደምትጨቃጨቀኝ በሰላምክ ነው። እግዚአብሔር እንድብር ብሎ ነበር እንኳን ገባው አንቺ ጋር አይ መዳንንም አንቺው የምትፈልጊው እኔ አንተ ጋር እንዳሉት ደደብ እንደዚህ ያልሽ እኔን አግሬሲቭ ማድረግ እኔ ደግሞ አልሆንም አግሬሲቭ አልሆንም ግን እንዲሁ ታስቂኛለሽ ስቃለሁ ጌሙን አትጮጪ ቁጭ በይ ግን ታስቂኛለሽ እኔ ምንም አላስቅም ይወድ ራፋ ቤኒቴዝ ነሽ ታውቂያለሽ ራፋ ቤኒቴዝ የማድሪድ አሰልጣኝ አለ ራፋ አትማንኝም አንቺ ራፋ ላቁ ምናምን አትማንኝም እና አልመጡልሽም እስካሁን አልመጡም አሁን ቢመጡ እኮ ነው የምልህ ችግሩ እኮ ጥሎ ይወጣል እንደ ትናንት ነው ያ እኮ ነው ልዩነቱ እኔም ዛሬ ይቀመጥ እማይተው ሰው ይምጣ እሱ ይቀመጥ እኔ ጋር ሰው እያለ እሱ ሰጥቶ ካሸነፍከኝ መንበርከክ አይደለም ተንደባልዬ ማላቀውን በህይወት ዘመኔ እዚህ ቲክታክ ላይ ተንደባልዬ አላቀም እንደባለላል እኔ ሰው ኖሮኝ እሱ ካሸነፈ ራፋ ከማሰልጠን ዶክተር ማለደብ ይቀላል ይላል አንዱ ጊፍተሪ በጣም ከልጅነት ጀምሮ መወዱ አባባል ነው ኬጂ አመሰግናለሁ ስለ ቲፕ እኔን ግን እንደዛሬ ኮንፊደንስሽ ወርዶ አይቼ አላቅም ማለት ከመቼ ጀምሮ ነው አንቺ ጊፍተርሽ እስኪመጣ እንደዚህ ቁጭ ብለሽ መጠበቂ ምን እንደ የጊፍተርህን እንትን ስር ሙጂ ስላወቁት ነው ምን ያደርጋል መሰለህ ልክ ሰው እንደሌለ ሲያውቅ ማለት ነው ሰው እንደሌለ ሲገባው ሰጠት ታደርግልና በትሪፕል 5000 ያስገባል ልክ ይቀጣል ከዛ በኋላ ልክ ሰው ሲመጣ እንደ ትናንትና ወሮጦ ይወጣል ቆይ አንድ ነገር ልንገርሽ ቅድስት ጌም ምትጮቹ ለምንድን ነው ጌም አላማው ምንድነው ጌም በ5000 ነው ቅጣት ከተባለ 5000 አንድ ፖይንት አምጥቼ ራሱ ካሸነፍኩሽ አሸነፍኩሽ ነው እኮ ካሸነፍክ ነው ይል ደሞ ይል አንድ ትቀጪ ነው ኢማ እኮ ልንገርካ አይላ አሁን አንድ ጊፍተር ደሞ እኔና አንቺ የተሻለን ሰዎች ብንሆን ላይቭ ላይ ቁጭ ብለን ጊፍተሮቻችንን አንጠብቅም ነበር ግን ስላልተሻለን እነሱን እንጠብቃለን 5000 ሰጠ 500 ሰጠ 1000 ሰጠ ካንቺ የተሻለ ሰው ነው ተረዳሽ እኔ ይሻላል አይሻልም ውስጥ ውድድር ውስጥ አልገባም ገባሽ እንጂ ገባሽ ለመሰለሽ አልገባሁም አታቀሳስረኝ እኔ አንተንም ማንኛውንም ሰው ጌመር የሚያጫውት ጊፍተር ሪስፔክት አደርጋለሁ ሶ እንደዛኔ ከማንም ጋር አላወዳደርኩም ግን እኔ እኮ ባለፈው መጥቶ ጊፍት ሰጠሽ ከጣና ጋር ነው ያላወራም በቃ ከጊፍተር ጋር ማውራት የለብሽም ሌቭልሽ አይደለም እኮ ሌቭልሽ አይደለም ማለት እኔ አንቺ ነው እያወራሁ ያለው ሌቭልሽ አይደለም ማለት ሌቭልሽ አንተና ራስክን የምታረክ ሰው እና አንተና ራስክን የምታወርደው ሌቭልሽ አይደለም ማለት ጣና ጊፍት ስለሚሰጥ ሌቭል አይደለም ያንተ ጊፍተር ጊፍት ስለሚሰጥ ነው ሌቭል ያለው ነው እኔ አሁን ከጣና ጋር ከጣና ጋር አሁን አፍ መካፈት የለብኝም ለምሳሌሽ እሱ ከኔ ተሽሎ ከኔ ስለሚሻል ላይቭ አይገባም ገንዘቡን ሰርቶ ነው የሚያመጣው መጥቶ ደግሞ እዚህ ጊፍት ሰጥቶ ይጮትብኛል ገብቶሻል እኩያ አይደለም እኩያው ልሆንም ብል አንገናኝም ለምን እሱ ሰርቶ ነው ያመጣው ገንዘቡን አንቺም እንደዛው አንቺውን እዚህ ነው ቁጭ ያልሽው
ቁጭ ብለሽ ነው የመጣው ገንዘቡ። ለኔ ግን መጥቶ ጊፍት የሚሰጠኝ ሰውዬ ሰርቶ ለፍቶ በላቡ በጣሩ በጭንቅላቱ ሰርቶ አምጥቶ አንቺ እንድትቀጭ ነው የሚሰጠው። ስለዚህ በምንም ታምር እኩል አትሆኑም። እኔ ደግሞ አንተ እሱ ነህ አይደለም። እኔ ደግሞ እኔ በጭንቅላት አስብ አትለኝም። እኔ የሰው ልጅ እኩል ነው ብዬ የማምን ሰው ነኝ። ሶ እከሌ ሌቭል አይደለም ከከሌ ጋር እከሌ ሌቭል አይደለም ከሌቭል ጋር እኔ በታችኝ እሱ እኔ በላይ ላደርገው ፍጹም አልችልም። የት ሳውዲ ነው ያለሽው? የሳውዲ ልዑል አሁን የሳውዲ ንጉስ ካንቺ በላይ አይደለም? ሁለታችሁም እኩል ሰው ናችሁ። እኔ በሰውነት አምናለሁ። ሁለታችሁም እኩል ሰው ናችሁ። ግን አንዳንድ ሰው ሰርቶ በሚያገኘው ገንዘብ ካንቺ የተሻለ ገንዘብ ይኖረዋል። በገንዘብ ደረጃ ነው ካንቺ ይሻላል እኮ እያልኩሻለሁ። ነገርኩ። እኔ ደግሞ በገንዘብ ደረጃ ከኒ አሁን ይሄንን ጊፍተርህን መጥቶ የሆነ ጊፍት በክሬዲት ይስጥህ ይኑረው አይኑረው እንደ ፈጣሪን ፍረነ በምን አውቀህ ነው? እኔ ከሱ በላይ ይኑረኝ አይኑረኝ ምን ታውቃለህ? አይተሃል? አመዛዝነህና ስላለው ኬትም አውጥቶ ስላለው ሰጠኝ። አንቺ ግን የምታወጪው ገንዘብ ስለሌለ ቁጭ ብለሽ ከኔ ጋር እየለመንሽ ነው። አሁን ለምሳሌ አንድልንግ መጮትማ ቢሆን እንዲያትጨቃጨቂም አርፈሽ ትጮቻለሽ እኮ። ይሄ ልመና ጭቅጭቅ ሆነ። ጊፍተር እስኪመጣ መጠበቅ ከሆነ እኮ ልመና ነው። እሱ ሳይመጣ ልጮትም እያልሽ እኮ ነው። እሱ ሳይመጣ ልጮትም ምጽዋት እንደመጠበቅ አረግሽው። ጌም ከሆነ ግን ሳይመጣ ትጮቻለሽ እኮ ጌም ሲሆን። እኔ አንዳንዴ እግዚአብሔር ይመስገን በቲክቶክ ላይቭ በጣም ተጠቅሜያለሁ። እግዚአብሔር ይመስገን። አሁንም ወደፊትም ጊፍተሮቼ ክበሩልኝ። እግዚአብሔር ያላችሁ ላይ ይጨምርላችሁ፣ ባላችሁ ላይ በላዩ ይጨምር። ግን አንዳንዴ ሳስበው ይሄ ቲክቶክ ላይቭ ጊፍት ባይኖረው ኖሮ ሁላችንም እንተዋወቅ ነበር ምን ላይ እንደምንሆን። ስለዚህ ምንም መጎረር ምናምን አያስፈልግም። ምንም የዚህ ቲክቶክ ላይቭ ጌም ባይኖር ኖሮ ብዙ ሰው ጫት እንዲህ በብብቱ ይዞ እንዲህ ወይ ተቀደደ ልብስ አድርጎ ወይ ደግሞ ነጋዴም ከሆነ አንዳንዴ ባህል ልብስ ግዙልኝ ብሎ እንዲህ ባህል ልብሱን ይዞ ይወጣል፣ ወይ ምርቱን ይዞ ይወጣል። ኮፍያ ግዙኝ ብሎ ጫት እንዲያርጎ የፍቅር ደብዳቤ ጽፎ አብዛኛው እንደዛ ነው። እድሜ ለቲክቶክ እና እድሜ ቲክቶክ ላይ መጥተው ሰው ሲጮት ለማየት ሰው ለማዝናናት ጊፍት ለሚሰጡ ሰዎች አሁን እኛ ከዚህም ስናገኝ ከጊፍተሮቻችን የበላይ የሆነን ይመስለናል፣ ግን አይደለም። ልክ ነን? ቅድስት ተመለሰልሽ? እኔ አሁን እያወራሁሽ ራሱ ስንት ጊፍት ወረደልኝ ያለ ጌም። ወረደለ ደስ ይለኛል። ምን አገባኝ ታዲያ? ደስማ ይልሻል፣ ግን አንቺ እኔን አይደለሽም። አንቺ እኔን አይደለሽም። እያወራሽ ጊፍት አይወርድልሽ። ኧረ ተውም ሆነ ኧረ ተው። እኔ እሷ ጋር ምን አይነት ሰዎች እንዳሉ ታውቃላችሁ? ኮሜንት ላይ ሰው አለ ልክ ስትቀጠቀጥ አረ ድረሱላ ሼር እሷ አታወራም እንዲህ ነው የምትለው፣ ግን ኮሜንት ላይ ያሉ ሰዎች ለከሌ ሼር አድርግላት ሼር አሁን እየተሯሯጡ ነው። ይሄኔ ስራ ላይ ይሆናል፣ ጣና አላየው ይሆናል። ጣና ብቻ አይደለም እኔ ጊፍተሬ እኔ እንዳንቺ አይደለሽም ላልከው ነገር አይልክም ሆነ። እኔ እናንተ በጊፍት ደረጃ ፍጹም አንገናኝም፣ ግን አያኮራኝም። እኔ እንደዚህ ብዬ ማውራት አልፈልግም፣ መናገር አልፈልግም። እንዴት አንገናኝም? እኔ እንደዚህ ብዬ ማውራት መናገር አልፈልግም። እኔ እስከዛሬ በቲክቶክ ያገኘሁትን ጊፍት እና አንቺ በቲክቶክ ያለሽ ጊፍት የት ታውቂያለሽ? በምን ታውቂያለሽ? እኩል አለመሆናችን። ከፈለግሽ ደግሞ ለህዝብና ሳይካልሽ ባላንስ ላይ ግቢና ሴቲንግ ላይ
የሰበሰብነው ኮይን መቼም ቲክቶክ አይደልተው ይሄን ያህል ኮይን ሰብስቧል ከኔ ብሎ ያሳያላ። እሱን እናሳይ እስቲ። እሱን ባሳይ ግማሽ እንደማደርስ አውቀዋለሁ፣ ግን ማሳየት አልፈልግም። እስቲ እናሳይ። ችግር ግማሽ ካልደረስን እኔ ላንቺ በባንክ አካውንትሽ 30,000 ብር አስገባልሻለሁ። እኔ 100,000 ብር ላስገባልህ እችላለሁ። ግማሹን ነገር እኮ ግማሹን እንትን አትለውም። ግን እንደዚህ አይነት ነገር እኔ አያኮራኝም። ገባክ? እርግጥ እኔም አያኮራኝም፣ ግን አንቺ ስለ እውነት እኔ አልኮራበትም። እንደዛ እንድናገር ግን አትገፋፋኝ። እንደዛ እንድናገር ያው እኔ እዚህ ስልኬ ላይ ያለ እናሳይ። ነገርኩህ እኮ እንደዚህ ሆነ እያልሆነ እንደዚህ አይነት ነገር መፍጠር አልፈልግም። በእንደዚህ አይነት ነገር አጀንዳ መሆን አልፈልግም። እንደዚህ አይነት ነገር አልፈልግም። ማዝነው እኔ በምን እንደሆነ ታውቂያለሽ? የሰው ልጅ አንቺ ያለሽበት ሜንታሊቲ ላይ ለመድረስ ጊዜ ይፈጃል። 1 2 3 4 እያለ ነው የሚፈጀው። ድሮ የሚያውቁ ሰዎች ገና 1 2 ላይ ማስቆም ነበረባቸው። አሁን 10 15 ብሎ አንቺ ራስሽ መቆጣጠር አትችይም። ለምታወሪው ነገር ሁሉ ላንቺ አይታወቅሽም እንጂ በጣም ጉረኛ ነሽ። በጣም ጉራሽን ነው እንትን የምትይው፣ በጣም እንትን ያለሽ። ግን ድሮ የሚያውቁሽ ሰዎች ምን ማድረግ ነበረባቸው? ማስቆም ነበረባቸው። ታይ እንደዚህ አይባልም። ገና አሁን ለምሳሌ እንዴ ልበልሽ፣ ገና ስትጀምሪ አሁን 32 ሌቭል ጊፍተር ላይ ደርሰሻላ። 32 ከመድረስሽ በፊት አንድ ገና ለአንድ ሰው ስትሰጪ ለሁለት ሰው ስትሰጪ ታይ አንቺ ልጅ ጉራ አለብሽ፣ ይሄ ነገር ይቁም ቢሉሽ ዛሬ እንደዚህ አትሆኝም። አሁን እየጎረርሽ ራሱ አይታወቅሽም ጉረኛ መሆንሽ። እኔ ይሄንን 32 ሌቭል የደረስኩት ለጉራ አክቹሊ ትንሽ ነው የቀረው። አንድ አንበሳም አይሞላ 33 ልገባ 33 ለመግባት ለጉራ አልሰጠሁትም በዚህ አካውንት። እርግጠኛ ነኝ ኤማ የምነግርሽ ነገር አንዱንም ገንዘብ ከክሬዲት ካርድሽ አስገብተሽ አታውቂም። ሁሉንም ከተሰጠሽ ላይ ቀይረሽ ነው ኮንቨርት አድርገሽ ነው። ባንቺና በጊፍተሮች መካከል ያለው ልዩነት ይሄ ነው። ጊፍተር የራሱን ነው የሚሰጠው፣ አንቺ ግን የተሰጠሽን ነው ኮንቨርት የምታደርጊው። እኔ ከጊፍተር ጋር ደሃ ነበርሽ፣ ሰው የሰጠሽን ተቀብለሽ ነው የምትሰጪው ማለት ነው። እኔ ሲጀመር ይልክ ከጊፍተር ጋር አታነካካ። ከጊፍተር ጋር ለማለቃት ሲቀጥል ደግሞ አንተ የምታወራው ሴት ማን እንደሆነች አላውቃትም። ቢካዝ እኔ እንደዚህ አይነት ሴት አይደለሁም። አሁን አንተና እኔ አሁን እንደዚህ አሁን ብልግናህን አሁን አንተ ብልግናህን አየኸው አይደለም? አየኸው። አሁን እኔ እናንተ እንዴት ነው እንትን የምንለው? እግር ማሳየት ደግሞ ብልግና ሆነ። መጎረር ብልግና ሳይሆን እግር ማሳየት ብልግና ነው። ደደብ የሚል ቃል አውጥቶ ማውጣት ብልግና ሳይሆን እኔ እንዲህ ማድረጌ ብልግና ነው። ምን ልልሽ መሰለሽ፣ እግሬን ያወጣሁት ምን እንደሆነ ልልሽ እንደሆነ ታውቂያለሽ? እኔ ቲክቶክ ሳይጀመር በፊት እግሬ የተቆራረጠ ምናምን አይደለም። እግሬ የተሸረካከተ ሳውዲ ድረስ ለምኜ ሄጄ የሰው ሽንት ቤት አጽድቼ ምናምን አይደለም። እግዚአብሔር ይመስገን ቤተሰቦቼ አኑሮኛል። ቆንጆ ቤት ውስጥ ባለፈው አሳይቻችኋለሁ። አሁን ቲክቶክ ሲመጣ ደግሞ የተሻለ ነገር አገኘው። አዳሜ እግሩ ተቆራርጦ ቀጭ ይዞት ከዛም በኋላ ደግሞ ፈነዳርቶ እግሩ ቡግንጅ ትላላችሁ፣ ኪንታሮት ትላላችሁ፣ ያልወጣበት የለም እኮ ሙጃሌ ትላላችሁ። እኔ አላቃቸውም እንዲሁም በሽታዎቹን። ጃርዲያ ኮሌራ ይዞት እዚህ መጣና የተወሰነ ሰው ጊፍት ሰጥቶት ምናምን ጸዳ ሲል ነጣ ያለ ወንበር ላይ ሲቀመጥ ምን ሲል ይገርመሃል። እኔ እንደማንም አይደለሁም። እኔ ኩሩ ሰው ነኝ። ጀላ ነው ኩሩ እንጂ አንተ ለማኝ ነህ። እኔ እስከማውቅ ድረስ እዚህ መታ መልክ ትሰራለች። ምንድን ነው የምትለው? እያየችኝ ይሆናል አሁን በሌላ ስልክ። እኔ ለምኛ አላውቅም። እኔ እንዳንተ ጊፍተር ሲመጣ ምናምን እንዲስጡኝ ምናምን ብዬ አላውቅም። ከዛን እሺ ብዬ ነው አውቄ ጌሙን ያስጀመርኩት። ልክ ዶናት ሲመጣ ሁለት ዶናት ማለት 60 ብር እኮ ነው። 60 ብር ከለመንሽ ታዲያ ሌላ ማትለምኙ ምን አለ?
ሁለተኛ በምን አምጦት በምን ተዛመዱ ከማጋ በምን ተገናኙ እንደዚህ ተጠርቶ ተንገሳክሶ መጥቶ የሚሰጥሽ ሰው ምን እንደሆነ አናውቅም። ግን እስቲ ላለማውራት ብዬ ነው ዝም የምለው። አንቺ ግን እኔ ሰው ግን አንዳንድ ኢትዮጵያ እውነት አህያ ነው የሚባለው እውነት ነው። ኢትዮጵያ እውነት በእውነት ውሻ ነው። እስቲ ልላክላት ዝም ብዬ ውሻ ነው የሚባለው እውነት ነው። ውሻ ነው እንደዚህ አይነት ውሻ እንዲሁም ጣረ ምስኪን ድመት የድመት አይነት ባህሪ ነው። የድመት አይነት ባህሪ ነው ያለው። ውጣ አንተ ላይፍ የምትባል ቁርበት። አይ ምህረት እንዴት ነሽ? እንኳን አልደረሰ እንኳን አልደረሰ። ስጮ ባለፈው ኮመንት ላይ የሚሰማኝ ሰው የለም። እና ሉሲ እና ሪቾን ሀይ ሞን ስልማን ሪታ ለካ ጓደኛሽ ናት። ማንም አይሰማኝም። እንዴት ነሽ? ደህና ነኝ አለሁ ደህና ነኝ። አዝኜብሻለሁ ነው ታውቂያለሽ። ለምን እኔ ልዘን እንጂ ቃሉ ማያከብር ሰው ነው። እግዚአብሔር ተወሙን ምን እንዴ ተው የምር አይ እንደ you're the one እኮ ልትጋብዘኝ የነበረው ከዛ ዝም ስትል እሺ እና እንደዛ ነው። ደህና ነህ? እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ዝም ብለህ ነው ዛሬ? ዝም ብለህ ነው? አዎ ዛሬ ዝም ብዬ የሆነች ልጅ ጋር እየተጫወትኩኝ ትንሽ አናድጃት ወጣ። ስላናደድካት ነው አንተ ዝም ያልከው? ኧረ አናድጃት አይደለም ግን እንትን አለች እና እኔ ዝም ብዬ ዛሬ ካልም በሆነ ሙድ ነው ያናደድኳት። አንድ ብልግና ቃል አላወራው ጥያቄ በመጠየቅ ብቻ ያናደድካት መመለስ ግዴታ ነበር። አይ እኔ ቲክቶክ ላይ ማንም ሰው ጊፍት ይስጠኝ ብዬ ለምኜ አላውቅም። እንዳንተ አይደለም ምናምን አለች። ስጡኝ ምናምን ብዬ አላውቅም አለች። እሺ አልኩና ጌሙን አስጀመርኩት። እሺ ከዛን ትሪፕል እንዲሞላ ዶናት መጣ። ዶናት ሁለት ዶናት አለች። ያው አልሽ እኮ ስላት ነቀለች። አይ አለመነችም ጠየቀች እንጂ ምናልባት እንዳታይሽ ደግሞ እያየች ይሆናል በሌላ ስልክ። አለመነችም ጠየቀች አልኩ። እሳትና ውሃ የሚለውን ግጥም ታውቂዋለሽ? እሳትና ውሃ አንድ ላይ ሲኖሩ አንድ በሬ ብለው ተማከሩ። በዚህ ሀሳባቸው ሁለቱም ተስማምተው ሜዳ ላይ ወረዱ አንድ በሬ ገዝተው። ከዛስ እንጃ። እሺ ጾም ፈታሽ? በምን አይነት ነገር ፈታሽ? በዶሮ በአይብ በእንቁላል። ሌላስ? በቃ ቅቅል? አይስካም ቅቅል አልበላሁም። ሸክላ ጥብስ? ብዙ ነኝ ስጋ ላይ። ጥሬ ስጋ ምን አልወድ። አንተ በደንብ በላክ? የለም በላው። ብጠሩኝ እኮ መጣ ነበረ፣ በላ ነበር ቤት። አይ ባለፈው የነበራችሁ ቫይብ ላይ የባለት ነው የባል ማግስት ነው። እግዚአብሔር እንዴት ነበረ እኮ። አይ እናቷን እኮ ልትሸኝ እኮ ነው። አሜሪካ ሊሄዱ ነው እናትየው።
ሳያችሁ እንዴ? ውጪ ነበርሽ እስከዛ? አይ እኔማ ቤቴ ሆኜ ነው ያየሁት።